ሞላበት አደፈ ሲሉኝ ነሳሁ ወንዶች ጉዳይ አልቅምና በደንብ አዳምጡኝ የመዳም ቅመሞች ትምህርት ተወስዱበታላችሁ አቤት የሐበሻ ወንዶች እናንተን እኮ ሰብሰብ አድርጎ በዘይት ቅቅል አድርጎ ቅቅሉን ለእናንተ መስጠት ነበር ምኑን እንዳትሉኝ ግን ደግሞ ስሚኝ የመዳም ቅመሞች እቺ ልጅ የአራት ልጆች እናት ናት አራቱም ልጆቿን ለባሏ ሰጥታ ህይወቴንና ኑሮዬን ትዳሬን ልቀይር ብላ አራቱም ልጆቿን ለባሏ ሰጥታ የልጅነት በኋላ ነው መጣች አረብ ሀገር 9 አመት ሙሉ አረብ ሀገር ላይ ቁጭ ብላ እየሰራች ብሩን ለሱ እየላከች ቤት ሰርቻለሁ ይላታል ፎቶ አንስቶ መሬቱ ምኑ ፎቶ አንስቶ ልጆቹን እያስተማርኩኝ ነው እንዲኖ እያለ በየቀኑ ፎቶዎችን ይልክላት ነበር ከዛ በአንድ ቀን ተነስታ እኔ ወደ ሀገር መመለስ አለብኝ ደክሞኛል በጣም ድካም እየተሰማኝ ነው አሞኛል ምናምን ብላ ደውላ ስትነግረው ምን ብላ ጥሩ ነው አትምጪ ቤቱ አላለቀም ቤቱ የሆነ ዕቃ ምናምን ይቀረዋል 1 አመት 2 አመት ጨምረሽ ስሪ ከዛ ደግሞ አሁንም እኔ በጣም እየደከመኝ ነው ማረፍ ፈልጋለሁ ልጆቼን ማየት ፈልጋለሁ 9 አመት ሙሉ አላየውም ምናምን ስትል አይ ትንሽ ስሪ 3 አመት 4 አመት ምናምን ስሪ ይላታል ከዛ ለሱ ሳትናገር ወደ ኢትዮጵያ ተመለሰች ለሱ ሳትናገር ወደ ኢትዮጵያ ተመልሳ ልክ ሄዳ ስታየው ቤት የለ ምንም ነገር ወፍ የለም ሳር ቤት ውስጥ ነው ያሉት ወፍ ልክ እሷ ትታ እንደወጣች እዛ ውስጥ ነው ያላት 9 አመት ሙሉ ሰርታ ምን ቢሰማ ጥሩ ነው ወላሂ ፊቷ በማዳት ሆኖ ልጅነቷ አልቃ ምን ብላ ልጆቿን ሳታሳድግ ምን ሳትል 4 ልጆቿን ትታ 9 አመት ሙሉ ማለት ቀላል አይደለም አረብ ሀገር ላይ ያሳልፋ ልክ ወደ ኢትዮጵያ ስትመለስ ምንም ሳታገኝ ከምንም ነገር ሳትሆን ሜዳ ላይ ስትወር ውህ የሐበሻ ወንዶች የአባቴ አምላክ ጠራርጎ ይጨርሳችሁ እናንተ ምድር አመዳም አለቅላቂውላ ማለት ነው አረ እናንተ ምን ጉድ ናችሁ ወላሂ የመዳም ቅመም ከዚህ በኋላ ወንድ ልጅ አምነሽ የልጅነት ባሌ ነው የምን ባሌ ነው የመጀመሪያዬ ነው ምኔ ነው ብለሽ የልጆቹ አባት ነው ብለሽ አትመኝ ወንድ ልጅ ማለት ጅብ ራሱ እንደ ወንድ ልጅ አይነክሰሽም ወላሂ ማለት ነው አንዳንድ ወንዶች ጅብ ራሱ እንደናንተ ክፉ አይደለም አሰላሙ አለይኩም ወዲ ፋንድሻ ቤተሰቦች እንዴት ናችሁ እንግዲህ እንደሰማችሁት ይሄን ይመስላል የ9 አመት ልፋቷን የ4 ልጅ አባቷ ዶጋ መዳደረገው እሷንም እንግዲህ ታረብ ሀገር ተመልሳ ይሄው እንደዚህ ያደረጋት ማለት ነው እና ለእህቶቼ እንትን ኮፒ ሊንክ ወይኔ ቲክቶክ ለምዶብኝ ላይክ አድርጉ ዶች ላይክ እኮ ምንም አታረጉ ምንም ላይክ አታነጉ ላይክ አድርጉ ፍቅሮቼ ጥሩ ሰዎች በሙሉ ላይክ አድርጉልኝ ማለት የሰው ማግኘት የማያስቀናችሁ ምናምን ምቀኞች ምናምን እናንተ ምንጭም ላይክ አታረጉ ምክንያቱም ያማችኋል ሰው ሲያገኝ ያማችኋል ለምን እናንተ አታገኙም ምቀኛ መቼም አያልፍለትም ምንም ርዝቅ የላችሁ ምቀኛ ምንም ርዝቅ የላችሁም ስለዚህ በሰው ርዝቅ ትቀናላችሁ የራሳችሁ ርዝቅ ያላችሁ የሰው ማግኘት የሚያስደስታችሁ ቅልብ ያላችሁ በሙሉ ግን ላይክ አድርጉልኝ ኦኬ ቅልብ ያላችሁን ብቻ ነው ያልኩት እና አረብ ሀገር መታችሁ ባላችሁ ኢትዮጵያ ያላችሁት ብዙ ወንዶች እንደሆነ የማቃቸውን ቤት እንዳለ ከባላችሁ ጋር ነው እየሰራችሁ ያላችሁት እንደው አላህ ይጠብቃችሁ ግን ያልሰራችሁ ያልተነካካችሁ አትነካኩ ገንዘባችሁ ያዙ የሚያዋጣችሁ ገንዘባችሁ ነው ውዶቼ እንኳን አይደለም ይሄ ያልወለዳችሁ በረቀት ኒካ ያሰራችሁ ዚዮናችሁ ሀገር ያሰራችሁ ቀርቶ ከሀገር ልጅና ባልና አስቀምጠው መተው አምነው ይሄው የባላቸውና የልጆቻቸውን ህይወት ሊቀይሩ መተው እንደዚህ ሆነ ስለዚህ እኔ ተናግሬ ያለው ሴቶችዬ በቻልኩት አቅም በተደጋጋሚ ብዙ ጊዜ ብራችሁን አጥብቁ ብራችሁን ከማንም ጋር ታገናኙ ቤትም ሲሰሩ ለብቻችሁ ስሩ አይደለም ከባል ጋር እንኳን ያንቺ ፋሚሊ አባትሽ ሆነ እናትሽ እንኳን ቦታ ኖራችሁ ለምሳሌ ትልቅ ቦታ ቢሰጡሽ ወይ 2 3 4 ቦታ ኖራችሁ ሀብታም ሆኖ አንዱን ቦታ ቢሰጡሽ እናትና አባትሽ ቦታ ላይ እንዳሰሪ ውዴ ነገትና ወንድሞችሽ ይነሳሉ ያን ቦታ ሸጠሽ ብሩ ወስደሽ ብርሽ ጋር ጨምረሽ ሌላ ቦታ ግዢ አይደለም ከባል ጋር መስራት ማለት ነው እናትና አባት ግቢ ራሱ በራሳችሁ ስም ቢሆን ራሱ እንዳሰሩ ሰጣዋችሁ እነሱ ቦታ ማለት ነው እንግዲህ እዚህ ምድር ላይ ከእናትና ከአባት ከእህትና ወንድም በላይ የሚታመን ነገር የለም ባል ባዳ ነው ኦኬ አንድ ቀን ፍቅሩ ያለቀ ቀን ተባዳነት የማይፈው ጥላት ነው የሚያረጋችሁ ጠንቅቀን ነው የምናውቀው
ፎከስ አድርጉ ገንዘባችሁ ላይ። የሰው ልጅ መስራት ምንም ትርጉም የለውም። አረብ ሀገር መከራ ማየት፣ ለብዙ አመታት መስራት ወላሂ ትርጉም የለውም። የሰው ልጅ የሰራውን ገንዘብ ሴቭ ካላደረገ፣ የሰራውን ገንዘብ የሚያስቀምጥበትን ካላወቅ፣ አንድ ሰው ኢጃዛ ቤት የሚባል ሳይወርድ የቤት ኪራይ ሳይከፍል እንደው ኢንሻአላህ ለምን 10 አመት አይደለም ለምን 10 አመት አንድ ቤት አይሰራም በጥሩ ደሞዝ? ብሩን ካልያዘው ብሩን አያያዙን ካላወቀ ምንም ጥቅም የለውም። የሰው ልጅ በመስራት አይለወጥም። ይሄን ወቁ። የሰው ልጅ ይሰራል፣ ከዛስ የሰራውን ነገር ደግሞ የሚያስቀምጥበትን ቦታ ማወቅ አለበት። ለራሳችሁ ያዙ አጣራቅሙ። ወይም ደግሞ ወርቅ እየገዛችሁ ቢሆን በርግጥ ወርቅ ደስ አይለኝም ብዙም። ለምን ይሁን የሚጠፋብኝ ነው የሚመስለኝ። ብር ማጣራቀም ግን አረብ ቤት በጣም ቀላል መንገድ አለ። ብር ማጣራቀም አረብ ቤት ከፈለጋችሁ ማንነቱን በውስጥ ጠይቁኝ፣ እኔ አስረዳችኋለሁ። ኦኬ እዛ አላወራም። ለምን ሌባ መዝ ስለሚሰማ ለሌባ ጉልንተም ማለት ነው። እንደዚህ አይነት ሴቶች በዛ አይነት መልገፍ ፈትሽ ያገኛለሁ ብሎ በየጃዛ ቤት ውስጦቼ እንዳይሰረቁ። ወላሂ እዚህ ሀገር ሳውዲ አረቢያ አረብ ቤት ብር እንዴት ማጣራቀም አለብኝ ብሰረቅሳ አዲስ ቤተሰብ ቢሄድ ሲወስዱብኝሳ ምናምን ብላችሁ የምታስቡ ወላሂ የማይታሰብ ቦታ ይሄ በሞደስ ምናምን የሚጨምሩት አይደለም ሌላ ወላሂ ማንንም አይጠረጥረው ቦታ በአላህ ፍቃድ በዛ ላይ በቃ አላህ የሚጠብቅበት ቦታ አሪፍ ቦታ በቃ ምን ብዬ ልንገራችሁ አላህ የሚወድበት መደበቂያ ቦታ አለ። እኔ ራሱ የሆነች ልጅ ነግራይ ነው ወላሂ አላህ ጅዛዋን ይክፈላት። አላቅም ነበር በዚህ መልኩ ብር እንደሚደበቅ። ከዛ በቃ ገባኝ እና በዛ መልኩ ብራችሁን ድብቅ አርጋችሁ ይዛችሁ ሀገራችሁ ልትገቡ ስትሉ ትኬታችሁን ቆርጣችሁ ጭርስርስ አርጋችሁ ታበቁ። ሶሪ አዛክቱኝ ነው። ጭርስርስ አርጋችሁ ታበቁ ምን ታረጋለሽ? እናት መቼም አትከዳም ኢንሻአላህ። በቃ ነገ ከሆነ ብራሽ እንደዛሬ በእናትሽ አካውንት ብርሽን ድርግም አርገሽ ነገ ብር ትያለሽ። ከዛ የገባሽ ቀን እናትሽን ይዘሽ ባንክ ቤት ሄደሽ ብርሽን ማውጣት ወደ ራስሽ አካውንት ማዞር። አካውንት ከለለሽ ማለት ነው። ለምን በአካውንታችሁ ላኩስል ብዙ ልጅ አካውንት የለኝም ስለሚሉኝ ነው ያነሳው። የራስሽ አካውንት አለሽ ደግሞ በራስሽ አካውንት ልገቢ ስትይ ብርሽን ሰብሰብ አርገሽ ላኪ። እስከዛ ግን እንዳልኪ እዚህ ተቀመጠ ብር ነው ጥቅም ያለው እንጂ ባንክ ቤት የሚቀመጥ ጥቅም ስለሌለው ማለት ነው። ኦኬ ይሄን ነው እኔ የምለው እንጂ ብራችሁን ከባል ጋር ታደባልቁ፣ ከባል ጋር ምንም ነገር አትስሩ። ባሉ ይቀመጥ እና ደግሞ በሩቅ ኒካ የምታስሩ ኢትዮጵያ ያለ ባል እንዳያልቅባችሁ ነው። ሀገር ስትሄዱ ባል የለም አልቋል እንዳትባሉ ነው። እኔ ምንም ይገባኝ ነገር የለም። ሰው ሩቅ ሀገር ሆኖ እኔ ባል ማግባቴ ምንድነው ትርጉሜ? አብሬ ከኖርኩ ኦኬ፣ አብሬ ላልኖረው ባል ርቀት ላይ ለምን ኒካ የሚታሰረው? እኔ ምንም በቃ ሁልጊዜ ጥያቄ የሚሆንብኝ እነዚህ አረብ ሀገር ሆኖ ኢትዮጵያ ኒካ የሚያስሩ በተለይ ዱባይ ያሉ ሴቶች አብዛኞቹ አረብ ሀገር ሆኖ ባላቸው ኢትዮጵያ ነው ያለው። ለሐውለ ወላ ቁወተ ኢላ ቢላሂ ቢላዚም። ከዛሳ እሱ መደጎም ቤት የሚሰራ እሱ ጋር ይሰራል። እንደዛ እንኳን አደርግ የሚሉት እንኳን እንደዚህ ቸገረኝ እንደዚህ ሆንኩ የጠፋ ባል መደጎም። ይሄ ነገር ይቁም፣ አለቀ፣ ይቁም።